እግዚአብሔር የተመሰገነ ይሁን። ጌታ መልካም አምላክ ነው። ፍጻሜውን የሚያስብ ሰው የተባረከ ሰው ነው አይደል? መጽሐፍ ቅዱስ እንደዚህ ነው የሚለው፣ ከጅማሬ ይልቅ ፍጻሜን። ዳዊትም መዝሙር 38 አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ አውቅ ዘንድ፣ እኔ ምን ያህል ተሰባሪ እንደሆንኩ አውቅ ዘንድ ብሏል። 3 ልመናዎች ለምኗል። ስለዚህ ስንት ነው የቀረኝ ብሎ ማሰብ ጥሩ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በቀረን ልክ ደግሞ እንድንሮጥ ማድረግ ያለብን ነገር እንድናደርግ መስራት ያለብን ነገር በትጋት በጭካኔ እንድንሰራ ያደርገናል። እኛ አንፈራም፣ መሄድ አንፈራም፣ ምን አንፈራም። እግዚአብሔር የተመሰገነ ይሁን። ወደ አባታችን ነው የምንሄደው። በሞትም በንጥቀትም ቢሆን ወደ አባታችን ነው የምንሄደው። ስለዚህ የሚያስፈራው ምንም ዘመኑን የማያውቅ ሰው ነው እና ዳተኛ ሆነን በእንቅልፍ ተባርከን እንኳን አይባልም። ግን እንደዛ ነው ያስብ። በእንቅልፍ የተባረክን ሁሉ ነው የሚመስለውና ከሱ እንድንወጣ የማንቂያ ደውል እንግዲህ እየተሰማኝ ነው። በጣም ነው ደግሞ የሚሰማኝ። ስለዚህ እሱን ነው ዛሬ እንግዲህ በጥቂቱ እንግዲህ ጥቂት ጊዜ ደግሞ ከቀረን ደግሞ እንቀጥላለን ማለት ነው። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ግን ምጮህ በዚህ ጉዳይ ይመስለኛል። ሌላ ሰበሮች ካልገቡ ይሄ ብቻ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ጌታ መልካም ነው። አንድ ማስታወቂያ እኔም አለኝ። እንግዲህ መኬ ስለበዛበት አልወጣም። ጁላይ 8 ተባረክ። አራሜ ከኢትዮጵያ መጥቷል። ጁላይ 8 ቅዳሜ ቀን ነው። ከቴንተሪ ጀምሮ በቫይበር ግሩፖች በሙሉ ለቀናል። ሁሉም አገልግሎት ዘርፎች ዲያቆናት፣ ጸሎት ቡድን፣ ኳየሮች ለየመሪዎቻችሁ ልከናል። ስለዚህ ውስጥ ያላችሁ አገልግሎቶች እዚህ የምታስተናግዱ ዌልካሚንግ ላይ የምትሰሩ ሁሉም አገልግሎት ላይ ያላችሁ ሰዎች የቤት ህብረት መሪዎች ጭምር ጀርመን ታውን አካባቢ ላይ አንድ ፓርክ ተከራይተናል። ተከፍሏል ኦሬዲ። ስለዚህ ስፖርት በዛው እናካሄዳለን። ፒክኒክ አለ፣ ፌሎሺፕ እናረጋለን፣ ዲቮሽን ነገር እናረጋለን። እየተመካከርን እየተጫወትን እንተናነጻለን ማለት ነው። ስለዚህ እስከ 6 ድረስ ጁላይ 8ን ፍሪ አድርጎት ቅዳሜ ቀን ነው። እግዚአብሔር ይባርካችሁ። ሉቃስ ምዕራፍ 12 ላይ ዛሬ ያለውን ቃል እግዚአብሔር በሚሰጠኝ ኃይል አገለግላለሁ። ሉቃስ ምዕራፍ 12 ባለፈው ስንነጋገር ነበር። ያልነበራችሁም ሰዎች በዚህ ውስጥ አብረን እየተጠቃለልን እንሄዳለን። ምናልባት ቪዲዮንም ደግሞ ማየት ትችላላችሁ። እንቀጥላለን። አስቸግራችኋለሁ። እንነሳና ረዘም ያለ ቁጥር አነባለሁ። ባለፈው ቁጥር 40 ከ35 እስከ 40 ድረስ የምትመለከተንን ነገር ነው የተናገርኩት። ዛሬ ከቁጥር 13 ጀምሬ እስከ 40 ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባለሁ። አብሮ የተያያዘ ነገር ነው። ከሕዝቡም አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ የሚቀርብ ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላቸዋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳን የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም።
እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት እናንተም የምትበሉትን የምትጠጡትን አትፈልጉ አታወላውሉ ይህን ሁሉ በዓለም ያሉ አሕዛብ ይፈልጉታልና የእናንተ አባት ይህ እንዲያስፈልጋችሁ ያውቃል ዳሩ ግን መንግስቱን ፈልጉ ይህ ሁሉ ይጨመርላችኋል አንተ ታናሽ መንጋ መንግስትን ሊሰጣችሁ ያባታችሁ በጎ ፈቃድ ነውና አትፍሩ ያላችሁ ሽጡ ምጽዋት ስጡ ሌባ በማይቀርብበት ብል በማያጠፋበት በሰማይ የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ መዝገባችሁ ባለበት ልባችሁ በዚያ ይሆናልና ወገባችሁ የታጠቀ መብራታችሁ የበራ ይሁን እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሪያዎች ብፁዓን ናቸው እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል ቀርቦ ያገለግላቸዋል ከሌሊቱ በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲህ ቢያገኛቸው እነዚህ ባሪያዎች ብፁዓን ናቸው ይህን ግን ወቁ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልወደደ ባልፈቀደ ነበር እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣልና ጌታ ሆይ ስለሰጠህን ጊዜ እናመሰግናለን ይህንን ጊዜ ፈጽመህ ባርክልን እኔን የምናገርበትን ኃይልና ቃል ስጠኝ እግዚአብሔር ሕዝብህ እኔም ደግሞ አብሬ ልባችን እንዲከፈት ቃልህን እንድናስተውል በመንፈስ ቅዱስ እንድትነካን ጸልያለሁ እግዚአብሔር ሆይ በዚህ ሰዓት ምትነግረንን ቁም ነገር በልባችን እንድንይዝ እርዳን ያልተዘጋጀን ስለ መዘጋጀት እንድናስብ መዘጋጀት እንድንጀምር ከወሰደን ከረጅም እንቅልፍ እንድንነቃ ጸጋ እንዲያግዘን እንጠይቃለን ማድረግ ያለብን ነገር እንድናረግ ልንሰራው የሰጠህንን ስራ እንድንሰራ የማንሰራባት ሌሊት ከመምጣቷ በፊት ልንሰራ የሰጠህንን ስራ በቀን እንድንፈጽም እንድትረዳን እንድታግዘን በመጨረሻ ይሄን ልሰራ ሰጥተህ ነበር ይሄው ሁሉን ሰርቼ አከበርኩ በነበረኝ ክብር አክብረኝ እንዳለው ጌታ ይሄው የሰጠህኝን ስራ ፈጸምኩ ሩጫዬን ጨረስኩ ማለት የምንችልበት ድፍረት እንድትሰጠን ጸጋ እንድታበዛልን ለዚህ ነገር ተወለድኩ ስለዚህ ነገር ወዳንተ ቀረብኩ ይሄንን ነገር በልቤ አስቀመጥክ ይሄን ነገር ልፈጽም ተጋው በረዳህ መጠን ስለዚህ ይሄው ያመረትኩት ይሄው ያፈራሁት ይሄው ያተረፍኩት ብለን ላንተ ብዙ መክሊቶችን እንድናቀርብ 2 4 እንደሰጠ 5 የሰጠው 10 አድርገው እንዳቀረበ ከትርፍ ጋር በፊት እንድንቀርብ የቀበረ ሰው እንዳንሆን ዛሬ እንድታነቃን በኢየሱስ ስም ጸልያለሁ በእርግጠኝነት አንተ መክሊት ያልሰጠው ሰው በዚህ ውስጥ አንድም እንደሌለ እርግጠኛ ነኝ አንድም ሰው ጌታ ያለው ሰው ሁሉ ከመክሊት ጋር ከጸጋ ስጦታ ጋር ነው ያለው አንድም ብትሆን ሁለትም ቢሆን 3 4 የሰጣቸው ያበዛህላቸው አሉ 5ቱን ከ5 ትርፍ ጋር እንዳመጣው 2ቱን የሰጠኸኝ 2 ይሄው ደግሞ ሌላ ያተረፍኩበት ይሄው ብሎ እንደቀረቡ እናንተ ብሩካን የአባቴ መንግስት ነውና ውረሱ ብለህ በደስታን መንግስት እንደሰጣቸው ሰዎች እንድንሆን እንደዛ ሀኬተኛ ይሄ ሰተህ ነበር አይ ነው ግን ያን ሰዓት ነው የቀበርኩት ብሎ ጥርሱን ማፋጨት ወዳለበት ሐዘን ለቅሶ ጩኸት ወዳለበት ቦታ ሂድ ብለህ እንደገፋው ሰው እንዳንሆን ጠብቀን ጌታ ሆይ ዛሬ በብዙ ማስተዋል መንፈሳችን እንድትነካ እኔንም ባሪያዎቼን ሁሉ እንድትቆጣጠር አሳልፌ እሰጥሃለሁ ክፉ ሁሉ ይታሰር በኢየሱስ ክርስቶስ ስም አሜን እግዚአብሔር ይባርካችሁ ሰሞኑን ያው በዚህ ጉዳይ እንትን ይያልኩ እና የሚሰበኩ ስብከቶችን በዚህ ከመጨረሻው ዘመን ጋር በተያያዘ ሌላ ቦታ የተደረጉትን መልእክቶች አንዳንድ ሰዎች በግሌ ልኩልኝ ነበር ይሄንን በተመለከተም ደግሞ የሚጽፉ ሰዎች እንግዲህ በተለያየ በፌስቡክም በምንም እያየሁ ነበር አንድ ጽሁፍ አንድ ወዳጃችን ከኢትዮጵያ ያጋራውን ጽሁፍ አቀርብላችኋለሁ
ለአገልግሎት ወደ ነቀምት አካባቢ ሲሄድ የገጠመው ነው። ሚያዝያ ወር ላይ ነበረ። ኢትዮጵያ ውስጥ የአሶሳ ዩኒቨርሲቲ ክርስቲያን ተማሪዎች ህብረት ባዘጋጁት ኮንፈረንስ ላይ እንዳገለግል ተጋብዤ ነበር ይላል። ፍጹም ኤርሚያስ ይባላል። እጅግ መልካም ጊዜ ጌታ ሰጥቶን ነበር። ኮንፈረንስ ካለቀ በኋላ ከተማሪዎች ጋር ተሰነባብተን ከኔ ሌላ 2 ከተጋበዙ አገልጋዮች ጋር በሌሊት በሰላም ባስ ተሳፍረን ወደ አዲስ አበባ ጉዞ ጀመርን። ሰላም ባስ ምናምን ይባላል ኢትዮጵያ ውስጥ የማታውቁ ሰዎች፣ ርቀት መሄድ ትንሽ ምቾት ያለው ነው። ነቀምት ስንደርስ ባስ ውስጥ የሚያስተናብረው ልጅ የተወሰኑ ደቂቃዎች እንዳሉን አስረግጦ ነግሮን ምሳ በልተን እንድንመለስ አስታወቀን። እኛም ልክ እንደወረድን አብረውኝ ከነበሩ አገልጋዮች መካከል አንደኛው ለምን ጸዳ ያለ ምግብ አንበላም? እዚያ አካባቢ ለመንገደኛ የሚሆን አሸር ባሸር ምግብ ነው የሚሰሩት፣ ራቅ እንበል አለን። እኛም ተስማማን። በኋላ ረጋ ብለን የምንበላውን አማርጠን ጨዋታ በጨዋታ እየተደራረበልን ሂሳብ ከፍለን እነርሱ ቡና ጠጥተው የጥርስ መሰቅሰቂያችንን ይዘን ወደ ባሳችን ስንሄድ የመጣንበት ባስ ጉዞ ጀምሮ ከሩቅ አየነው። ተደናግጠን ብናፏጭ ብንሮጥ በባጃጅ ብንከተል ኋላ ላይ የመብራት ኃይል ምሰሶ መጫኛ አግኝተን ትንሽ ቢገፋን እንዴት እንድረስበት? ትኬታችን ላይ ባለ ስልክ ደውለን እነርሱ በሰጡን ስልክ ላስተናባሪው ደውለን ብናወራው ጠብቀን ሄድን ብሎ ከዛ በላይ መጠበቅ የማይቻልበትን ምክንያት ከመስሪያ ቤቱ አሰራር ከሌሎች ተሳፋሪዎች አንፃር ከጊዜ ምናምን አንፃር ለማብራራት ሞከረ። ብዙ ብንለውም ብንቆጣ ብናስፈራራ በጅ አላለም። በቃ እኛ ዕቃችንን ሰው እንዲቀበልን አድርገን ከነቀምት ባኮ፣ ከባኮ አምቦ፣ ከአምቦ አዲስ አበባ ያቆራረጥን ሄድን። ባሱ ሹፌሩና አስተናባሪው ምን አጠፉ? እኛ ነን እንጂ እንደ ዘላቂ ነዋሪ ነገር አደረገን እኮ ጥሩ መብላት ባልከፋ መንገደኛ መሆናችንን እስክንረሳ ሆነ እንጂ። ወዳጄ የባሱስ አቆራርጠን ደረስን። በሌላ አማራጭ የህይወት ግን ምን አማራጭ አለው? በዚህኛው ማለት ነው። በዚህ ምድር በእንግድነት ስትኖር በፍርሃት ኑር ወይም በፍርሃት ኑሩ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። በዚህ ምድር አናኖራችን እንዴት ነው ይላል። ለዚህም መልእክቴ ይሄን እንግዲህ ሳገኝ ደስ አለኝ። እግዚአብሔር የተመሰገነ ይሁን። እንዲህ ያመልጣል። ምናልባት ታቆ ይሆናል አንዳንዶቻችሁ ያመልጣል። ባለፈውም ጥቂት ስናገር ነበር። አጋጣሚ ከምናገረው ጋር ሲሄድ ደግሞ ደስ አለኝና ጥቂት ደቂቃ ነው የሚሰጠው። እንደምታውቁት ከባስ እንወርዳለን፣ ብዙ ጊዜ ክፍለ ሀገሮች እንሄዳለን። ከዛ በኋላ የሚሰጠው 1 ሰዓት ይሆናል፣ 30 ደቂቃ ይሆናል፣ 40 ደቂቃ ይሆናል። ያንን ጨርሰን ቶሎ ካልወጣን አሁን እንደተደረገው ባሱ ጥሎን ይሄዳል ማለት ነው። ባሱ ጥሎን ይሄዳል። ይሄ ደግሞ በመጽሐፍ ቅዱስ ውስጥ ማቴዎስ ምዕራፍ 25 በኋላ ጥቂት ጊዜ ወስጄ ልክ እንደባለፈው ማቴዎስ 24ን እንዳነበብኩ ዛሬ ዝግጅት ስለሆነ ማተኩረው 3 ነገሮች አተኩራለሁ ብያለሁ። 2ቱን ነገሮች ባለፈው ተናግሬያለሁ። ዛሬ 3ኛውን ነው ማተኩረው። ስለዚህ ለዝግጅት እንዲጠቅመን ማቴዎስ ምዕራፍ 25ን ጌታ እንደረዳኝ በኋላ አነባለሁ ማለት ነው። ስለዚህ ባጭሩ ከቁጥር 35 እስከ 40 ያለውን የኔ ረጅሙን ነገር በኋላ በረጅሙ ነገር እናገራለሁ። ግን ከ35 እስከ 40 ለማስታወስ ያህል ባለፈው ያነበብኩትን አነባለሁ። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችም ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላቸዋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲህ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን ወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልወደደ ባልፈቀደ ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ። እናንተ ደግሞ እስቲ በሉ ሁላችሁ ተዘጋጅታችሁ ኑሩ። የሰው ልጅ በሉ በማታስቡበት ሰዓት ይመጣልና። ስለዚህ እዚህ 3 ነገሮች እናያለን። እናንተ ደግሞ ተዘጋጅታችሁ ኑሩ የሚለውን ዛሬ በደንብ የምናገርበት ነው። ነገር ግን የሰው ልጅ በማታስቡበት ሰዓት ይመጣል የሚለው አንደኛ ጌታ ኢየሱስ ይመጣል የሚል አይተናል። እግዚአብሔር የተመሰገነ ይሁን። በጣም በርካታ ክፍሎች ላይ
ምናልባት ከ60 በላይ እኔ አይቻለሁ። እናንተ ደግሞ ብዙ እንግዲህ ይሄ ዋና ብዬ ነው እንጂ በጣም ብዙ ናቸው በምጽአቱ ላይ በጌታ መምጣት ጉዳይ ላይ የተነገሩ ነገሮች። ስለዚህ ጌታ ይመጣል የሚለውን ነገር እርግጠኛ ነው። ይወለዳል፣ ተወለደ፣ ይሞታል ተባለ፣ ሞተ፣ የተባለው ሁሉ ተፈጽሟል። መጨረሻ አንድ የሚቀረን ነገር ይመጣል የሚለው ነው። ይመጣል፣ ይወስደናል። ይሄ እውነት ነው። ግን በምን ሰዓት ነው ይመጣው የሚለውም ይሄም እውነት ነው። ለምሳሌ ድንግል ጸንሳ ወንድ ልጅ ትወልዳለች ሲባል ብዙ ያንን በቀለም ይገለብጡ ለነበሩ ኢሳይያስ 7:14ን በተለይ ኢሳይያስን ሲገለብጡ ለነበሩ ሰዎች አስቸጋሪ ነበር ይባላል በታሪክ። ምክንያቱም ድንግል ትጸንሳለች፣ ሊቀበለው አልቻለም። እንደውም አንዱ የሚገለብጥ ስክራይበር ከነበረ ሰው ሊቀበለው አልቻለም እና በታምራት ነበር ያ ጽሑፍ ይጻፍ የነበረው ይባላል 1-3 ጊዜ። ምክንያቱም ድንግል ትጸንሳለች። ይሄ ነገር ነብዩ ተሳስቶ ሊሆን ይችላል፣ እንዴት ድንግል ትጸንሳለች የሚል ማለት ነው። ነገር ግን ሆነ፣ ድንግል ጸነሰች፣ ወንድ ልጅ ወለደች። እግዚአብሔር የተመሰገነ ይሁን፣ በታሪክ ተፈጸመ። ስለዚህ መቼ ነው ጌታ የሚመጣው የሚለውም ነገር ታውቋል። መቼ ነው የሚመጣው? እንዴት ነው የሚመጣው? በማታስቡበት ሰዓት ላይ ይመጣል የሚለው የእውነት ነግራቸዋለሁ። ቅርብ ጊዜ አንድ ቀን እውን ይሆናል። ይሄ የማታስቡበት የሚለው ነገር ምንድነው ያዘናጋን የሚለው ነገር ትንሽ ዛሬ እናያለን። ምክንያቱም ቀጥሎ የሚነግረን ተዘጋጅታችሁ ኑሩ። ይሄ እንዴት እንደገባኝ በሳምንት ልነግራችሁ አልችልም። እስቲ ተዘጋጅታችሁ ኑሩ በሉ። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ቁጭ በሉ አይደለም፣ ኑሩ ነው። ኑሮ ይቀጥላል፣ ግን ተዘጋጅቶ ነው ኑሮ። እግዚአብሔር የተመሰገነ ይሁን። ኑሮ ይቀጥላል፣ ትምህርት ይቀጥላል፣ ስራ ይቀጥላል። እንዳልኳችሁ ጌታ በሚመጣበት ሰዓት ላይ 2 በወፍጮ የሚሆኑ 2 በእርሻ የሚሆኑ ነው የተጻፈው። ራሱ ስራ እንደሚቀጥል ያሳያል። የምታረጉትን ነገር እያደረጋችሁ ነው የሚመጣው። ሰላም መጣጥ ስንነጋገር እንደው ከጊዜ አንፃር ልቁረጠው ብዬ ነው እንጂ 2 አይነት የጌታ አመጣጥ አለ። በተለይ በአንደኛው ተሰሎንቄ ላይ ምዕራፍ 4 ስታዩ የስውር አመጣጡን ነው የምታዩት። ምዕራፍ 5 ስትመለከቱ ግን በገሃድ ሁሉም እያየው የሚመጣውን አመጣጥ ነው የሚነግረው። ስለዚህ የስውር አመጣጥ ይመጣል። የስውር አመጣጥ ላይ አሁን አንዳንድ ሰዎችን ፒክ እያደረገ እየወሰደ እየደነገጥን እንዳለው ሰዓት ማለት ነው። ስለዚህ ይሄ ይቀጥላል፣ እንዳትደነግጡ፣ እንደዚህ ይቀጥላል። ድንገት ሰዎች ይወሰዳሉ። ይሄ አንዱ ሞትን ነው የሚያሳየው ማለት ነው። ስለዚህ ከምንም ከበሽታ ጋር ያልተያያዘ ከምንም ጋር ያልተያያዘ ሰዎች በመሃል ይወሰዳሉ ማለት ነው። ስለዚህ እንድንነቃ ነው። ንቁ። አንደኛው አመጣጥ ግን ያ ሁላችን የምንጠብቀው አመጣጥ እሱ ከቅዱሳን ጋር ነው የሚመጣው። የሄዱትም አብረው ይመጣሉ። እኛም የምንሄድ ከሆነ አብረን እንመጣለን እና እዚህ ያሉ ቅዱሳን ደግሞ አይቀዳደሙም ማለት ነው። እነሱ በአየር ላይ ቅዱሳንን የሄዱትን ሰዎች ይዞ ሲመጣ ጌታን ለመቀበል በአየር ላይ እንነጠቃለን ያለው ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 እሱ የገሃዱ አመጣጥ ነው። ያንኛ ተሰሎንቄ በሞቱባቸው አትዘኑ ተስፋ እንደሌላቸው ብሎ 4 ላይ ቁጥር 13 ላይ የሚናገረው ግን በፍጹም በስውር ያለውን አመጣጥ ነው የሚናገረው። እሱን ሄዳችሁ ማየት ይችላልላችሁ፣ ጊዜ ካለ በኋላ አነባዋለሁ። ስለዚህ እዚህ ጋር የሚነግረን ምንድነው? ተዘጋጅታችሁ ኑሩ። ኑሩ ግን ተዘጋጅታችሁ እንደሚሄድ ሰው ቡና ጠጡ። የቅድሙ ሰው የባስ ወንድማችን በቃ ደህና ምግብ እየበሉ ነው፣ ምንም ኃጢአት የለው። ደህና ዝም ብሎ አሸርባሸር አይዶ ነው ምን ለማለት እንደፈለገ ግን አሸርባሸር ዝም ብሎ ነገር ከምንበላ እስቲ ደህና ነገር ብንበላ ምንም ኃጢአት የለው። ይሄን ያደረገ ሰው አይነጥቅም አይባልም። ደህና ነገር መብላት ይቻላል፣ ደህና ነገር መልበስ ይቻላል፣ ደህና ነገር መንዳት ይቻላል፣ ደህና ቤት መኖር ይቻላል፣ ምንም ችግር የለው። ግን የምትገቡበት ቦታ ላይ ባሱ ቀጥሎ እንደሚሄድ ማወቅ አለባቸው። ሃሌሉያ! ይሄ ጥሩ ምሳሌ ነው። ባሱ ይሄዳል። ምንም ብሉ፣ እሱ ያለውን የፈለጋችሁትን ብሉ፣ ግን በሰዓት ነው የምታረጉት በሰዓት ነው። ባሱ ይሄዳል፣ ይንቀሳቀሳል። አርፍዳችሁ ብትመጡ ማቴዎስ 25 በኋላ በጣም ማንበብ ስላለብኝ ነው። አንኳኩተው አላውቃችሁም ብሏቸዋል። አርፍደው መጥተው ሳይዘጋጁ መጥተው። ስለዚህ ተዘጋጁ ነው የሚለው። የምታረጉትን እያረጋችሁ ተዘጋጁ። የምትማሩ እየተማራችሁ ተዘጋጁ። የምትሰሩ እየሰራችሁ ተዘጋጁ። በጣም ጊዜ እንዳለው ሰው በጣም ዘመን እንደተረፈው ሰው አይደለም። በእውነት ለመናገር በጣም ጊዜ የለንም። ስለዚህ በሁለት መንገድ ነው። አንድ ምሳሌ ሉቃስ ላይ ይሄን የሚነግረን ተዘጋጅቶ ስላልነበረ ሰው ነው ከቁጥር 13 ጀምሮ የሚነግረን። ምክንያቱም በሙሉ የሉቃስ ወንጌል ምዕራፍ 12 ሉቃስ ያተኮረበት ነገር ይሄው ነው። ቁጥር 40 ነው። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ለሚለው ነገር ነው ምሳሌ ከቁጥር 13 ጀምሮ የጀመረው። ስለዚህ ምን አይነት ምሳሌ ነው የሰጠው? አንድ የተዘናጋ ሰው ነው የሰጠን ምሳሌ።
ለቁጥር 40 ዋና መልእክት አንድ የተዘናጋ ሰው ምሳሌ ሰጠን። ያ የተዘናጋው ሰው ከዚህ በፊት በሌላ ሜተድ ሰብኪያችሁ አውቃለሁ። አንድ ሁለት ክፍሎች ታውቃላችሁ። እግዚአብሔር ትጋት የማይለው ትጋት፣ እግዚአብሔር ጎበዝ የማይለው ጎበዝ፣ ሰው ጎበዝ የሚለው ሰው ታታሪ የሚለው ለራሱ ጎተራ ያፈረሰ ጎተራ የሚሰራ ፍሬን ማከማችበት ቦታ አጥቻለሁ ብሎ አነሰኝ፣ እቺ ነገር አነሰችኝ በጣም በደንብ ላጠራቀም የሚል በሰው ትጉ የሚባል፣ እግዚአብሔር ግን አንተ ሰነፍ የሚለውን ሰው ከዚህ በፊት ነግሬያቸዋለሁ። እሱን ነው ሉቃስ ከዚህ ምዕራፍ ጋር ከመምጣቱ ጋር ከመዘናጋት ጋር ተዘጋጅታችሁ ኑሮ ከሚለው ከቁጥር 40 መልእክት ጋር የሚነግረን ይሄንን ሰውዬ ነው። ይሄ ሰውዬ በመጀመሪያ ወደዚህ ሰውዬ ከመምጣቱ በፊት አንድ ነገሩን የቀሰቀሰበት ሰው ጸሎት የጸለየ ጌታ ፊት እድል አግኝቶ የተናገረ ሰው ነው። ይሄ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው ሲለው ታያላችሁ። እድል በስንት መከራ ብትገኝ ያቺን የጸሎት ሰዓት ርስቱን እንዲካፈል ወንድሜን ከኔ ጋር እንዲካፈል ንገረው። ይሄ ሌላ ሰው ማዘዝ ሌላ ሰው መላክ የሚችልበትን ነገር ጸሎት ሲያባክን ጌታ ፊት ያለን እድል ሲያባክን ታያላችሁ ማለት ነው። ስለዚህ ከዚህ እነሳና ጌታ ምን አለ? በላያችሁ ላይ ማን ሾመኝ? ርስት ለከሌ ስጠው ለማለት ነው ወይ? ይሄ ለማባከን ነው ወይ ፍለፊታችሁ ያለውት? ከዛ የልባቸውን ስለሚያውቅ የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ አለ። ዲፕ ነገር የገንዘብ መውደድ ነው። እዚህ ጋር ልመናን በሙሉ ወደ ገንዘብ፣ ልመናን ጸሎትን በሙሉ በቃ ከቁሳቁስ ጋራ ከንትን ጋራ አሁን ስብከቱን በሙሉ የዛ አይነት አባዜ እንዳደረጉት እየገለበጡት እንዳሉት ማለት ነው። ጸሎትንም እነሱ ስብከቱን ነው፣ እኛ ደግሞ በጸሎት እንታማለን። እነሱ ስብከቱን በሙሉ ጥቅሱን በሙሉ ያብት አድርገውታል። ጳውሎስን ባለመርከብ አድርገውታል። በቃ ምናምን የክርስቶስን ስቅለት ሞት በሙሉ ከፈውስ ጋር ከዚህ ከምድራዊ ነገሮች ጋር አያስፈልግም ማለት አይደለም። ከበሙሉ ከቁሳቁሶች ነገር ከምድራዊ ነገሮች ጋር እንትን ብለው ምን ሄድ ራሱ አይመስልም። ራሱ የቀረ ነው የሚመስለው። የአንዳንዶቻችን አያያዛችን እኔን ጨምሮ በቃ በጣም ሰፋ አድርገን ነው ያዘው። ራሱ ምንድነው ንግግር እየሰጠን መሰላችሁ? የለም ነው ለሰዎች እየሰጠን ያለው ትርጉም የለም። መሄድ ቢኖርማ እንዴ አይደለም፣ በደንብ አይደለም ሶፋ ላይ የምንቀመጠው። ባሱ ቀጥሎ መሄድ ብናቅ በደንብ አይደለም የምንቀመጠው። እንዴ እስከ ሶስተኛ እንዴት እያራገብን እንጠጣለን ማለት? እስከ ሶስተኛ አንጠጣ በፍጹም ሊሆን አይችልም። ባስ የሚጠብቀው ሰው እስከ ሶስተኛ እንዲያረግ በቃ ማለት ነጭ በነጭ የለበሰ ሴት እንደዚህ እያራገበች እጣን እያጨሰች እኛ ፊት እንደዚህ እያረግን እንዲህ ነው ግን እየኖርን ያለን። ምናረገውን እኮ እንደ ዓለም ሰዎች ማድረግ እንችላለን። ምንም ተዘጋጅታችሁ ኑሩ ነው ኑሩ መኖር ኑሩ። ግን እኛ ለየት የሚያደርገን መሄድ ባስ ይጠብቀናል። ቡና እየጠጣን መሄድ ነገር ግን አለ። የሆነ ወደ ዘላለም ነገራችን እንሄዳለን። ዋና ቤታችን እዚህ አይደለም። ዋና ኑሯችን እዚህ አይደለም። የሚጠብቀን አባት የለፋበት የሞተበት የተሰቀለበት ደም ያፈሰሰበት ያን ሁሉ መንከራተት ምድር ላይ ያሳየበት ምክንያት እኛን ለማሳረፍ ነው። በመጨረሻ ያደረገውን የሚሰራውን ሁሉ ሰርቶ ካዳነን በኋላ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት ባሪያ የበዛ ይሆናል አለ እና እንደዚህ ደስ የሚል ተስፋ ሰጠን። መጥቼ ወስዳቸዋለሁ አለ ወደ ዋናው ቤት። እግዚአብሔር የተመሰገነ ነው። ይሄን ስለምትሰሙ የተባረካችሁ ናችሁ። ወደ ዋናው ቤታችን እንሄዳለን፣ ወደ ዋናው። ነገር ግን መቅረት ይባላል። መቅረት አለመግባት እንደዚህ አሁን እንዳመለጠው ባስ ማምለጥ ስላለ እንዳይመስላችሁ። ከዳንኩ ስሜ ከተመዘገበ ምን ሊያመልጥ ይችላል እንዳትሉ፣ ይሄው በፊት ለፊታችሁ አስጠነቅቃችኋለሁ። መቅረት አለ። ባሱን እንዳመለጠው ሰው ያመልጣል። እና ምን ማድረግ አለብን? እሱ ልናገር ነው የቆምኩት። ተዘጋጅታችሁ ኑሩ። ዝግጅቱ ምን ይመስላል? ይሄ ሰውዬ ቀጥሎ የተናገረው ሰው ባለ ሀብት ቁጥር 13 ላይ ምንድነው ያደረገው? እንደው ለማስታወስ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀት ተጠበቁ ካለ በኋላ ምሳሌ ነገራቸው። ለዚህ ምሳሌ እንዲህ ሲል፣ አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴን አንቺ ነፍሴ ለብዙ ዘመን የሚቀር በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ። ምን ችግር አለው? ከዚህ በፊት ምን ችግር አለው ይሄን ማድረግ? አንዱ ችግር እንዳልኳችሁ ስራው አይደለም የተነቀፈው። ምን አለው? መጥቶ የነገረው ነው። ቀጥሎ ያለው ቃል ነው። በጣም ይገርማቸዋል። እግዚአብሔር ግን ይላል፣ ሃሌሉያ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህ የሰበሰብከው ለማን ይሆናል?
ራሱ ሉቃስ የሚነግረን ሁለት አይነት አመጣጥ ነው። አንደኛው አመጣጥ ተዘጋጅታችሁ ኑሩ፣ ባለቤት ጌታው ወይም ለሆነ ሰርግ ደርሶ የሚመጣው ሰው ሲመጣ በየትኛውም ሰዓት ተዘጋጅተው የሚያገኛቸው ሰዎች እነዛ ባሪያዎች የተመሰገኑ ናቸው ብሏል። አንዱ አመጣጥ ጌታ ድንገት የሚመጣበት ነው። ሁለተኛው አመጣጥ ግን አንተ ሰነፍ ዛሬ ነፍስን ካንተ ይወስዷታል፣ ይሄ የሰበሰብከው ለማን ይሆናል የሚለው ነው። ብዙዎቻችንን ይመለከታል። ይሄ እንደምታውቁት እድሜ አይገድብም። ይሄ እንደምታውቁት ከምንም ጋር ይሄ ሰውዬ ዛሬ ነፍስን ካንተ ይወስዷታል ሲል ከምንም መምጋብ የተያዘ አይደለም። ታማሚ አይደለም፣ ሽማግሌ እንደሆነ አይነግረንም። እንደውም ሀብታም ነው፣ ትጉ ነው፣ ታታሪ ነው። እንደውም ጎተራ ያፈረሰ ጎተራ የሚሰራ ደካማም አይደለም፣ እድሜው ሄደ የምትሉትም አይደለም። ጎበዝ ነው። ታታሪነት ላይ ያለ ግን ረስቷል። ምን አለው? ዛሬ ማታ ነፍስን ካንተ ይወስዷታል። ይሄ አሁን እያፈረስክ ያለው ጉዳይ ለማን ይሆናል? ይሄ እየሰበሰብከው ያለው ጉዳይ ለረጅም ጊዜ ነፍሴ ወይ ቢጠጭ የምትላት ነገር ለማን ይሆናል? ዛሬ እኮ መሄጃህ ነው። አያችሁ፣ ይሄ ማንቂያችን ነው። ሉቃስ ሆን ብሎ ነው ይሄን መልእክት ከዚህ ጋር የጨመረው። እንደምታውቁት መጽሐፍ ቅዱስ በመንፈስ ቅዱስ ተነርተው ነው ሰዎች የጻፉት። ስለዚህ ብዙ ጊዜ ሰውየው ለብቻ ነጥለን ግን ከዚህ መልእክት ጋር የሚያያዝ ነው። ይሄ ሰውዬ አንዱ ችግር ምንድነው? ጊዜን አለማገናዘቡ ነው። ነገ ሁሉ የኔ ነው። ምንድነው የሚለፋው? ነገ ሁሉ የሱ ነው የመሰለው። ረጅም ጊዜ የሚኖር ነው የመሰለው። በሱ ዘንድ ሞት የሚባል መሄድ የሚባል ነገር ተረስተዋል። ብዙዎቻችን ጋር እኔን ጨምሮ እንደረሳ ነው አይነት ማለት ነው። ተረስተዋል። ድንገት መሄድ ድንገት መጠራት እንዳለ ረስተናል። ለዚህ ነው እየባከንን ያለ ነው። ጥናለው ለምንሄድ ነገር በጣም ከፍተኛ ሩጫ ላይ ነው ያለነው። ከፍተኛ ስብሰባ ላይ ነው ያለነው። ከፍተኛ ዋናው መኖሪያችን ተዘንግቶ በስንት መከራ ነው ራሱ እኮ ለምንሄድበት ነገር እየሰራን አይደለም። ለምንሄድበት ነገር እየለፋን አይደለም። የምንሄድበት ነገር የሚያሳስበው ሰውማ እዛ ላይ ነው። ዋናው ቦታ ላይ ሀብቱን ያጠራቅማል። አያችሁ፣ ጌታ በረዳን እዛ ላይ የማገኘውን ትልቁን ኢንቨስትመንት ለዘላለም የምኖርበት ላይ ማድረግ ያለብኝን ነገር ካሁኑ አረጋለሁ። ራሴ ላይ ብቻ አላተኩርም። ራሳችን ላይ የማተኮር አባዜ የመጣው ለመሰላችሁ መሄድ የሚባለው ነገር ከውስጣችን ዲሌት ተደርጋለች። ስለዚህ ጥሩ ዘመን ስለሆነ እግዚአብሔር የተመሰገነው መልሷት መሄድን አስገቡ ሩጫችን ውስጥ ህይወታችን ውስጥ። ይሄ ሰው የዘነጋው እሱን ስለሆነ የሰራ ነው የለፋ ነው፣ ግን መሄድን ትቷል፣ መሄድን ዘንግቷል። ስለዚህ ቀረለት። የዘነጋን ሰው አልመጣም፣ መጣለት። መጣ። የመጣው እግዚአብሔር ነው። መጣና እየለፋ ያለውን ሰው፣ ያልታመመውን ሰው፣ ጎበዝ ገና ታታሪነት ላይ ያለውን ሰው መጣና እየሰበሰብክ ነው። ሰነፍነህ ግን ሰነፍነህ። ምንድነው ስንፍና? መሄድ ረስተሃል፣ መጠራት እንዳለ ረስተሃል። ይሄን ነው የከተተው። ይሄ ሰውዬ ለምንድነው ግን የሚለፋው ስትሉ የመጀመሪያው ነገር መሄድ ረስቷል። መሄድ ረስቷል። አያችሁ፣ አንዳንድ ጊዜ ረጅም ጊዜ እንዳለን ስናስብ ነው ረጅም ነገሮች ለማጠራቀም። አንዳንድ ጊዜ እኮ እንደዚህ አጸልዩ ያውቃሉ ሰዎች ሰምቻለሁ። አንድ እግዚአብሔር ሰው ጋር አንዱ መጣ። ያውም ከ10 ዓመት በፊት ነው። እኔ 10 ዓመቴ ነው እዚህ ምድር ላይ። ያኔ አካባቢ ነው የሰማሁት። አስቡት፣ እውነተኛ የሆነ ነገር ነው። እና በጣም ተጨነቅያለሁ። ምን ነው የተጨነቀው? ናስቲ ብሎ ወስዶ ሲለው በቃ በጣም አካውንቴ ሳስታ 30 ሺህ ብር ብቻ ነው የቀረችውና እባክህ ጸልይልኝ። ሰውየው ደግሞ 5,000 እንኳን የለውም አካውንቱ ላይ ማለት ነው። አሁን ለኔ ነው መጸለይ ያለበት፣ ለዚህ ሰውየው ነው መጸለይ። እብቶቿ ምንድነው መሰላችሁ እዚህ የሚለው አትጨነቁ ነው የሚለን። ምን እበላለሁ ምን እጠጣለሁ ነው እኮ። የሚገርማችሁ ግን ማንንም ስላጠራቀመም አይበላም፣ ማንንም ስለሌለውም ሳይኖር በረሃብ አይሞትም። ይሄ እኮ እርግጥ ነው። የሚገርማችሁ እዚሁ ቃል ተጽፏል። ለደቀ መዛሙርቱ እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ ይበልጣል። ከልብስ ሰውነት ይበልጣል። ነፍስ ደግሞ ከመብል ይበልጣል። ቁራዎችን ተመልከቱ። አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። እናንተ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገስ እንኳን የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን በሜዳ ያለውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እናንተ የምትበሉትን የምትጠጡትን አትፈልጉ። በእውነት ነው መነጋች አታወላውሉ ይላል ቀጥሎ።
ቁጥር 29 የምትበሉትን የምትጠጡትን አትፈልጉ፣ አታወላውሉ። ይህን ሁሉ በዓለም ያሉ አሕዛብ ይፈልጉታል፣ እኛም እንፈልጋለን፣ እነሱም ይፈልጉታል። የእናንተ አባት ይህን እንዲያስፈልጋችሁ ያውቃል። ዳሩ ግን መንግስቱን ፈልጉ፣ ያመጣዋል። ምን ሊል ነው? አያስፈልጋችሁም አይደለም። ስለምትበሉት ስለምትጠጡት ነገር ስለምትለብሱት ነገር አትስሩ ማለት አይደለም። እንደው ሌላ ቦታ ላይ እኮ ያልሰራ አይብላ ብሏል። እሱ አይደለም፣ እዚህ ነው የሚነግረን። ቀጥሎ ያለው ቃል ነው ማሰሪያው። መንግስቱን ፈልጉ። ይሄ የምታሳዱ ይጨመርላችኋል። እግዚአብሔር የተመሰገነ ይሁን። ፈልጉ የሚለው ላይ አተኩሩ። ዋና ከስራችን በላይ ከምንሮጥለት ነገር በላይ በጣም ሲሪየስ መሆን ያለብን ወገኖቼ መንግስቱ ጉዳይ ላይ ነው። የእግዚአብሔር መንግስት ጉዳይ ላይ ልጆቻችሁ ስለሚተርፉበት እኛ ከንጥቀት ማንቀርበት የተዘጋጀ የእግዚአብሔር መንግስት ውስጥ በር እንዳይዘጋብን እሱ እጅግ አስፈላጊ ነው። ማቴዎስ 25 ላይ ከተጻፉት 10 ቆነጃጅት መሃል 5ቱ ልባሞች 5ቱ ሰነፎች ነው የሚለው። 10ሩም ጌታን ሲጠብቁ የነበሩ እንደሆነ ልብ በሉ። 5ቱ ጌታን የማያውቁ 5ቱ ጌታን የሚያውቁ የሚል አይደለም። ልባም ክርስቲያን ሆኖ ልባም አለ፣ ክርስቲያን ሆኖ ሰነፎች አሉ። እነዚህ ሰነፎቹ ጌታን 10ሩም ነበር የሚጠብቁት። ይሄ ማለት ክርስቲያኖች ነበሩ፣ ጴንጤዎች ነበሩ፣ እንደኔ እንደናንተ ነበሩ። መብራታቸውንም ይዘው ነበረ። ነገር ግን ወደ መጨረሻ አካባቢ ላይ በቃ የሆነ ነገር አልያዙም። እዛ ማቴዎስ 25 ላይ እንደተጻፈው ዘይት አልነበረም። ዝግጅት ነው፣ የህይወት ሙላት ኮንፊደንስ አልነበራቸው። በዚህ ምክንያት ተዘጋጅተው የነበሩትን 5ቱን ሰዎች ወሰዳቸው። 5ቱ ግን ቀሩ። ማድረግ ያለባቸው ማድረግ ባለባቸው ሰዓት አላደረጉም። አደረጉ ግን ሌትሊ ነው ያደረጉት። ነቁ ግን ሌትሊ ነው የነቁት። ሌት ከመንቃት ባስ ከሄደ በኋላ መንቃት እግዚአብሔር ያድናችሁ። በባጃጅ ማደርሱበት ተሯሩጣችሁ በሆነ ነገር ተንጠላጥላችሁ ማደርሱበት ነገር ሄዳችሁ ስታንኳኩ ኖ ደዋውላችሁ ኖ በቃ አይቻልም የምትባሉበት ይሄ አይመስላችሁም? እኛ እንዴት ያመልጠናል? በስም እኮ ብዙ ጊዜ አጋንንት አስወጥተናል። አይ ኔቨር ኑ ዩ እንዲህ እኮ ነው ያላቸው። እኛ እኮ በስም ትንቢት ተናግረናል። we done many wonders in your name። አላወኳችሁም ወንደርስ ሚራክልስ እየሰሩ አላወኳችሁም። this much ይሄን የሚሰሩ ሰዎች ካመለጣችሁ something ነገር አለ ማለት ነው። ለኛማ ተውትኛ ሩቅ ነን። እኛማ የት ገብረ ወልዱ እንዳለው ጭስጭስም ብለን ተገባን ነው እኔ የምመኘው። ስራቸው ይቃጠልባቸዋል እነሱም በጭንቅ ይድናሉ የሚለውን የቆሮንቶስ 3 ላይ ጋሽ ተስፋ ወርቅነህ ስለሱ ይናገር ነበር። ባለፈው መኬስ ይናገር ነበር እና እሱን እየሰበከን አለዛ ቴክሳስ መጥቶ እና አንዳንድ ክርስቲያኖች በሙሉ የሰሩት ስራ ገለባ ባገዳ ምናምን ስለሆነ ይቃጠላል። እነሱ ራሱ በጭንቅ እንደሚድኑ ስለሚጭስጭስ እያሉ ነው የሚገቡት አለ። እና ጋሽ ተስፋ ጉባኤ ውስጥ ራሱ ጭስጭስ አለኛል። እኔ እንዳልሆን ነው የምፈራው። ከመዘናጋታችን የተነሳ ራሴን ነው እኔ የምፈራው። በእውነት ነው የምነግራችሁ። አሁን ራሳችን አስመልጠን ሰው የምናስመልጥበት ጊዜ ነው። ለሰው ብቻ የምንሮጥበት አይደለም። ቼክ ራሳችሁ የት ጋር እንዳላችሁ ክምችቱ የለ መድረስ እንደሆነ ቼክ አድርጉ። ለምን ከድሆች ጋር ነፍሳችን እንዳልተጣበቀ ቼክ አድርጉ። ለምን የጥቂት ሰዎች ብቻ ምስክርነት እንደሆነ እናንተ ራሳችሁን ቼክ አድርጉ። ለምን ብዙ ሰዎች አገር ቤት ገንዘብ እየላኩ ደሃ ሲያበረታቱ ብዙ ነገር ሲያረጉ እናንተ ስንት ዓመት እየሰማችሁ ምንም ሳይመስላችሁ ለምን እንደሆነ ቼክ አድርጉ ራሳችሁ። የት ጋር ልባችሁ ምን ልታረጉ እንደሆነ እስቲ ራሳችሁን እዩት። ምን ልታረጉ የሆነ ሰዓት ላይ የሚያመልጠን ነገር እንዳለ ወቁ። በጣም ለልጆቻችን ከምናወርሳቸው ቤተሰብ ውስጥ አንዱ ልናደርገው የሚገባ ነገር ታውቃላችሁ፣ ዋናውን ነገር ማስጨበጥ አለባችሁ። በእውነት ነው የምነግራችሁ። ባለፈው ማቴዎስ 24 ላይ ነግራቸው ለርጉዞች ለሚያጠቡ ወየውላቸው አለ። እኔ አንድ ትንቢት ድሮ ነው የሰማሁት ታረር አካባቢ 4-5 ጊዜ ይጃለሁ እና አንድ ሴት ትንቢት አመጣች እና የሚመጣው ነገር በጣም አስፈሪ ነው ይለኛል ጌታ፣ እኔ ራሴ እንኳን አልችለውም። እንደዛ አይነት ሴንስ ነው የሚሰጠኝ። መቼም ጌታ የማይችለው ነገር የለም፣ ግን ጌታ በዚህ አይነት ወርድ ሲናገር ደነግጣለሁ። የእውነት ዛሬ ከመምጣት በፊት ሻይ ጠጣን ከአንድ ወንድሜ ጋር ይሄን ነው ያወራሁት የነበረውና እሺ ምን ማድረግ አለ? ወጣት ነው ምንድነው ማድረግ ያለብኝ? አሁን ለኔ የምትመክረኝ ምን? ጸልይ፣ ብታመልጡት በጸሎት ነው ብሏል። ትጉና ጸልዩ ያ ቀን እንዳይደርስባችሁ ብሏል። ሌላ ምን አለው?
ሌላ ምን አለ? ወደ አዳር መምጣት ነው። ሐሙሳችሁን ኦፍ ማድረግ ነው። ሌላ ምን መፍትሄ አለ? ጌታ ትልቁን ፈተና ለሐዋርያት ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ሌላ መፍትሄ ቢኖርማ እኔ ራሴ እሰጣችሁ ነበር። ምንም ጸሎት እንዳትመጡ እዛው የሆነች በውሃ ይዛችሁ ጸልየንበት ዘይቷን ይዛችሁ እዛው መከላከያ ማለት ነው የለም። the only ያለው ሶሉሽን ትጉና ጸልዩ ነው። ብዙ ጊዜ አይደለም ግን አጠገባችሁ ያለው ትጋና ጸልይ፣ ትጊና ጸልይ፣ ከልብ ትጉና ጸልዩ ነው የሚል የማምለጫ የመጨረሻ ኦፕሽን። ታውቃላችሁ ሐዋርያት ላይ የመጣ የነበረ ከፍተኛ አደጋ ጌታ ታይቶታል። እሱ ፈቀቅ ብሎ እየጸለየ ነበር። መጣ። እስታውን ተኝታችኋል አላቸው። እስቲ ለእንቅልፍ መንፈስ ስላችሁ ላይ ምን እየመጣ ብታውቁ ኖሮ ምን እየመጣ ፍለቤት ምን ተንጋግቶ እየደረሰባችሁ እንዳለ ብታውቁ እዚህ ጋር ተደራርባችሁ አንዱን ትራስ አድርጎ እግራቸው ወደዚህና ወደዚህ ያላላል መኝታችን ምንም እኮ ቶሎ የመነሳት እንኳን አይመስልም እኮ። ያንዳንዶቻችን እንቅልፍ እኮ ራሱ አላርሙን ተራርጠን እናጠፋዋለን ራሱ። ይሄ ማንቂያዎቻችን በሙሉ ይሄ ቡና ስንቆላ ነቃቅለን አይደል? አንዳንድ አባሻ ቤት እኮ ነቃቅለን ማንቂያችን ሁሉ ነቃቅለናል። እንዲሁ ህይወታችን ላይ መሆኑ ነው የገረመኝ። የለንበትም። አሁን ኮኛ ሩጫችን በሙሉ በትባረካለህ ጉባኤ ላይ ነው ያለው። ይሄ ሁሉ የዘይት የሁሉ ጨርቅ የሁሉ ፎጣ የሚሸጠው ለኛ እኮ ነው። ለመንግስተ ሰማያት መስሏችሁ ነው? ለትባረካለህ እኮ ማለት በቃ ያደላደሉን ነው። አንቲክራይስት ከፍተኛ ስራ ቸርች ውስጥ እየሰራ ነው። ከፍተኛ መደላደል፣ ከፍተኛ ተመችቶናል። የሂዱ ድምጽ እየተመቸን አይደለም። ልክ እንደ ቡናው እንትን አላርሙን ነቃቅለ ነው አንሰማውም፣ አንፈልገውም ድምጹ። ግን እንደሱ እንዳይመስላችሁ ማንቂያው አስፈላጊ ነው። የሚያመልጠን ነገር ያንገበግባል። ጌታ ወደ ሐዋርያቱ መጣ መስሏችሁ ነው? 1 ሰዓት እንኳን ከኔ ጋር ትጓላችሁ። 1 ሰዓት። ምክንያቱም ቀድሞም ነግሯቸዋል ወደ ፈተና እንዳትገቡ ብቸኛው መንገድ ትጉና ጸልዩ ነው። ጸልዩም እንኳን አለም ትጉና ተጨምሮበታል። ይሄ መቼም ጋሽ ንጉሴ ቡልቻ እንዳለው አይደለም። አንዳንድ ቃል አንዳንድ ሰው ብዙም ስብከቱ ምኑም ስለማይችል ምን ይላል አለ ወንድሞች ይላል። ወንድሞች ብቻ ነው እንደሚለው አለ። ወንድሞች ሆይ ነው የሚለው። ምንም እኮ የለም ሆይ ላይ ምንም የለም። አንዱን የመዝሙሩንም ጠቅሶ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው የሚለው ነው። ይሄ ከጎን ያለ እነሆም ያማረ ነው። እነሆ ላይ ሆይ ላይ ምንም የለም። ትጉ ላይ ግን አለ። ትጉ ከጸልዩ ይበልጣል። ትጉና ሲሪየስ ነው። ማምለጫችን ነው እንዳያመልጠን። የማቴዎስ 4 መልሳቸው አንብቡ። ለርጉዞች ለሚያጠቡ ሽሽታችሁ እንኳን በሰንበት እንዳይሆን ተጠንቀቁ አለ። ምን ታይቶት ይሆን? እቺ ነገር ያመለጠችው የሰርዴስ የፊላደልፊያ ቤተክርስቲያን ነች ብያቸዋለሁ። ራእይ ምዕራፍ 3 ላይ ታገኙዋቸዋላችሁ። ሎዶቅያ ቸርች ያሉት ምንም አትጠራጠሩ፣ አይነጠቁም። ይሄው ሆኛ አይደለም መነግራችሁ፣ አይነጠቁም። ምድራዊ ናቸው። የሚያወሩትም ሁሉ አለኝ ነው። ቀሪ ናቸው። እዚሁ ነው የሚያወሩትም ስለ ምድራዊ ነው። ምድራውያን ናቸው። ወደ ሰማይ የሚሄድ ሰው ስለሚሄድበት ነገር ማውራት አለበት። ስለሚሄድበት ነገር ማሰብ አለበት። ስለሚሄድበት ነገር መስራት አለበት። መትጋት አለበት። ማድረግ አለበት። እግዚአብሔር በረዳን መጠን። ስለዚህ ተዘጋጅታችሁ ኑሩ፣ ግን ተዘጋጁ። እንደሚሄድ ሰው ኑሩ። እንደሚሄድ ሰው ለምትሄዱበት ነገር አንዳንድ ነገር አድርጉ። ሌላ ነገር ጠቅሷል። ቁጥር 32 ጀምሮ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ፣ ያላችሁ ሽጡ። ዛሬ እንቀያየማለን። ጌታ የተመሰገነ ይሁን ስለምንቀያየም። ያላችሁ ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብል በማያጠፋበት በሰማያት በማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ልብ በሉ። የመጨረሻው ልብ በሉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። አንድ ሰው
በቃ በጣም የቅዠት እንትን ያስቸገረው ስለነበረ ቅዠቱ ደግሞ ምንድነው ባንክ ውስጥ ያለው ገንዘብ በሙሉ ሲቃጠል ነው የሚያየውና በቃ እኔ እዚህ በቃ መተኛትም አልቻልኩ። ብተኛም ባልተኛም ባንክ ቤቱ በር ላይ ለምን ይጃልተኛም ብሎ ሄዶ ልቡ እዛ ነው። ለምንድነው ልቡ ይሆን? ገንዘቡ እዛ ስለሆነ። የት ነው ገንዘባችን? ለእግዚአብሔር በእውነት ለብዙ ሰው ልታበድሩ ይችላልላችሁ። ለእግዚአብሔር አበድሩት። ለእግዚአብሔር ብድር ይሰጣል። አዎ በጣም ከነ ብዙ ወለዱ ነው የሚሰጣችሁ። ጥቂት ሰጣችሁ ብዙ ይሰጣል። መስጫውን ልንገራችሁ፣ ያዙ ቁጥሩን። ለድሃ የሚያበድር ለድሃ የሚሰጥ ለእግዚአብሔር እንደሚያበድር ነው ይላል። ለማን የሚሰጥ? ለድሃ። ለድሃ ሰይቼ ካርጉ ድሃ ጋር ልባችን እንዳለ ከትንሿ ነገር እየቆረስን መሆናችንን እየሰጠን መሆናችንን እኔም እናንተም ራሳችንን ቼክ እናርግ። ልባችን መሄጃችን ላይ መሆኑን፣ ሰማይ መሆኑን፣ ከጌታ ጋር መሆኑን የማቴዎስ 25 አንዱ ነገር እኮ የሚገርማችሁ ከሱ ጋርም ያለውን ነግራችኋለሁ ብያለሁ። አንዱን ነገር ላንብብላችሁ። እንዲህ ይላል የማቴዎስ 25 ቁጥር 35 ላይ እንዲህ ይላል። ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያያቸዋል። በጎቹም በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አለበስንህ አበላንህ? ወይ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ መቼ መጣን ወደ አንተ? ንጉሡም መልሶ እውነት እላቸዋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነሱም ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላቸዋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላደረጋችሁት ለእኔ ደግሞ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ይሄው ነው እውነታው። ጌታ በመጨረሻ ሰዓት ማቴዎስ 25 እንግዲህ አስቡት 28 ነው ማለቂያው። የመጨረሻው ሰዓት ላይ የተናገረው ይሄ ነው። ምንድነው አንዱ የሚያስፈልገው? ስራ፣ ተግባር፣ መልካም ነገር፣ ድሆችን ማሰብ፣ የታሰሩትን መጠየቅ፣ የተራቡትን ማብላት፣ እንግዶችን መቀበል፣ ማስተናገድ፣ ካለን ነገር ላይ መቁረስ። ከአምልኳችንም እንኳን አንዱን ነው እየፈጸመን ያለ ነው። አምልኮ በመዝሙር ይላሉ። ቨርጂኒያ ደስ ይለኛል። ቴሌቪዥኑ ላይ ገና ወደ ስብከት ከመውጣታችን በፊት እየተዘመረ እያለ አምልኮ በመዝሙር ነው የሚለው። አምልኮ ሌላ ምስል አለ። ያዕቆብ ላይ ንጹህ የሆነ ነውር የሌለበት አምልኮ መዝሙር አልገባበትም። ድሆችን በመከራቸው ባልቴቶችን መጠየቅ፣ ወላጆች የሌላቸውን ልጆች መጠየቅ ነው የሚለው። እንደዚህ አይነት አምልኮ ነውር የሌለው አምልኮ ነው። አሁን በጣም እያበዛ ነው አምልኮ በመዝሙር ነው። አምልኮ ለድሃ በመስጠት በመቆረስ ድሆችን በማሰብ የሚሉትን ነገሮች፣ ወላጆች የሌላቸውን ልጆች በመንከባከብ የሚለው ጥቂቶች ብቻ ነው እያመለኩ ያሉት። እኛ እዚህ አምልኮ ውስጥ መግባት አለብን። ገንዘባችን እዚህ ውስጥ መዋል አለበት። እንደሚሄድ ሰው ማሰብ አለብን። እንደሚነጠቅ ሰው ማሰብ አለብን። መንግስት ሌላ ቦታ እንደሚጠብቀው ሰው ማሰብ አለብን። መጨረሻ ዋናው ኑሮ ሌላ ቦታ እንደሆነ ማሰብ አለብን። እንደዛ አይነት ሰው ሆነ መኖር አለብን። እዚህ ጋር የተደላደለ ለነገው የሚያስብ ረጅም ኑሮ የሚያስብ ነፍሴ ሆይ ይላል፣ ጎተራ ያፈርሳል። ምን ይላል? ምንድነው? ለረጅም ጊዜ የሚቀር በረከት አለሽ፣ መቼም አትቸገሪም።
ይሄን ሁሉ ሰርቼልሻለሁ፣ ይሄኛው ቢፈርስ ይሄኛው አለ። ልክ እንደ ያዕቆብ የሥጋ ትምክት፣ ይሄኛው ቢመታ ይሄኛው ሰልፍ። ከፊት ቢመታው ሳኦል ማን ነው? ኤሳው። ከኋላ ያሉትን ራሱን ደግሞ መጨረሻ ነው። ወገኖች አይጠቅምም። አንድ ፊቱን ከሁሉ ያስመልጠ። እኔ በፊት እንደዚህ አስብ ነበር። እንደው ትንሽ እዚህ አካባቢ ችግር ከተፈጠረ እንኳን ትንሽ ወደ ሀገር ቤት ደግሞ ፈቀቅ። አሁን ሀገር ቤትም ችግር ነው። ለካ ምንም መሸሻ የለውም። ዝም ብሎ ሞኝነት ነው ያሰብኩት። አንዳንድ ሰዎች እንደው በቃ እንደው አንዳንድ ነገር ማድረግ ካለባቸው ሀገር ቤት እላቸው ነበር። ለካ ምንም መሄጃ የለም። እንዲሁ መዘጋጀት ብቻ ነው የሚሻለው። እንደሚሄድ ሰው ማሰብ ነው የሚሻለው። ከየትም ቦታ እንነጠቅ፣ ከየትም ቦታ እንወሰድ፣ ግን እንደሚሄድ ሰው እናስብ። መጨረሻ የሚጠይቀን ይሄ ነው። ታርዤ ነበር አንተ ሁሉ ያለ አንተ መቼ? ታናናሾቼ የሆኑት እኔ እንደሆንኩት ነው። ድሆችን ማሰብ፣ ችግርተኞችን ማሰብ፣ ከገንዘባችን መቆረስ። አንዳንዴ መቆረስ እኮ መቆረስ ነው። አሁን እኮ ከብዛቱም እኮ ነው ያቃተን መቆረስ። ከዋናውም በቃ ይቅርብኝ፣ ይሄኛው ይቅርብኝ፣ እስቲ ቡና መጠጣት ይቅርብኝ። አሁን ሰውነት ለመቀነስ ምን እየተው ነው አይደለም? እየተው ነው እኮ ነው ለዋናው። አሁን ሰውነት ለመቀነስ ምናምን ሳይሆን ለዋናው ደግሞ እስቲ ቡና ይቅርብኝ፣ እስቲ ይሄኛው ምግብ ይቅርብኝ፣ እስቲ የዘንድሮን ለዚህ ልላክ፣ እስቲ ይሄ ሰው ላበረታታ፣ እስቲ እንደዚህ ሰዎች ላጽናናቸው፣ እስቲ ዛሬ ተደስተው ይዋሉ። ቅድም መኬ እንደተናገረው ነው። ሳይበሉ የሚውሉ ሰዎች አሉ፣ ሳይበሉ የሚያድሩ ሰዎች አሉ። ከራብ የተነሳ ድፍት የሚሉ ትምህርት ቤት ሄደው አሉ ኢትዮጵያ ውስጥ በጣም በርካታ። ልባቸው የሚራራ ሰዎች ይደግፏቸዋል፣ የደረሱላቸው ሰዎች አሉ። ግን ብዙዎቻችን አልደረስንላቸውም። ይሄ ነው አንዱ ጥያቄ ማቴዎስ ምዕራፍ 25 ላይ ወገኖቼ ማሰብ አለብን። በቃ የሚደረገውን አደረግን፣ የሚነዳውን ነዳን፣ በቃ የሚኖረውን ኖርን፣ የሚለበሰውን ለበስን፣ የሚቀባውን ተቀባን። ምንድነው የቀረን? ምን ነው የቀረን? አይደለም በቃ በበርገሩ አየነው፣ በክትፎ አየነው፣ በሽሮ አየነው፣ በዳቦና በሻይ አየነው። ምን አንበሳ ለመሆን ነው ጥረታችን? የእውነቴን እኮ ነው። ምንድነው ማለቴ እኔ ራሴ መስማት ስለ ምን ለመሆን ፈለገ? ምን እንሆን? ምን ሄድነን? እኛ ምን ለምን አይደለም። በእውነት በጣም ጥቂት ጊዜ የቀረን ሰዎች ነን። ምን ለምን አይደለም። እኛ ብዙ ነገር የተደረገልን ሰዎች ነን። በጣም ብዙ ነገር የገባን ሰዎች ነን። ከብዙ ሰዓት ያመለጠን ሰዎች ነን። የት እንደደረሰላችሁ ታውቃላችሁ? የሆስፒታል የመጨረሻ ነገራችሁ ላይ ደረሰላችሁ ሰዎች አላችሁ። የመጨረሻ እኔ ራሴ በገዛጄ የተፈወሱ ሰዎች አስታውሳለሁ። የዛሬ 15 ዓመት አካባቢ ላይ ግሬት ኮሚሽን ውስጥ አገልጋይ የነበረች አንድ እናት፣ የልጆች እናት ነች፣ 3 ልጆች አላት። እኔ ከትምህርት ቤት እንደገባሁ ነው በቃ የሚያለቅሱ ሰዎች በር ላይ ቢሮ ላይ ጠበቁኝ እና አንድ አፍታ የእግዚአብሔር አገልጋይ ተፈልጎ ነው አሉኝ። ሄድኩኝ። ሲሄድ ሶፋ ላይ ተኝታ የመጨረሻ ውስጥ እንፋስ አፏን እንኳን በስንት መከራ የከፈቱ ከበላሽ ቆይታለች። የብርቱካን ጭማቂ አድርገው በብርጭቆ ጠብ ያደርጉላታል። ራሷ ተጠቅሏል። መንካት እንኳን አይቻልም። ባልየው ቁምጣ ለብሶ ከልጆቹ ጋር እዛ ዱካ ወንበር ላይ ያለቅሳል። ድዚህ ንፍጡን እያዝረከረከ። ወገኖቼ ትንሽ ተቀመጥኩኝ፣ ጸለይኩ። እግዚአብሔር ዘመን እንደሚጨምርላት ተናገረኝ። ከዛ በኋላ ጸለይኩላት። እውነቴን ነው የምነግራችሁ፣ አላጋነንኩም። በአራተኛው ቀን ታክሲ ውስጥ ተገናኘን። ዝንጥንጥ ብለው አሁን ከፍተኛ አገልግሎት ውስጥ ነው ያለችው። ዲቦራ የሚባል ግሬት ኮሚሽን ውስጥ የሴቶች አገልግሎት የምትመራ በኋላ ቋቁማ ብዙ ስራ እንዲህ የሚጨምርላቸው ሰዎች አሉ። ወገኖቼ ምን ተርፈው የሆነ ነገር ለመስራት ነው። አለዛ ይወላችሁ ከአንድ ነገር እንድናለን፣ ሌላው ነገር ይዘናል። ምንም እኮ ጥርጥር የለውም። የምንኖረው ለዋና ጉዳይ ነው። የተፈወስነው ለዋና ጉዳይ ነው። የመጨረሻ እስትንፋሳቸው ሲቀር ልክ እንደዚህ ብዙ ሰው ገጥሞኛል። አንዳንዶቹ ጌታ እንዲቀበሉ ብቻ አድርገን ሸኝተናል። እዚህ ሜሪላንድ ከማርክ ጋር ሄደን አንድ ሆስፒታል እንደዚያው አድርገናል። በሳምንት ውስጥ ተሰናበተች። የለንም፣ ጊዜ የለንም። ደስ ይለኛል አንዳንድ ሰዎች ባለፈውም ነግሬያቸው አውቃለሁ። አጎቴ መጨረሻው ላይ ነው፣ በካንሰር ተይዟል። በጣም አክራሪ ነው። እኔ ልናገረው አልችልም ስለምፈራው አለችኝ። እያነባች አንድ ሴት የቸርቻችን ወጣት ስልኩን ላኪ አልኳት። ደወልኩ። ይሄ እንትን ሞልጬ ምንድነው የምትሉት ቦስ ምናምን ደወልኩ። ካልጋ ላይ ሆኖ ነው በመቃሰት ያነሳልኝ። ጌታ ልቡን ሰበረ። በጣም ጾመን ጸለይን ስለነበር ወገኖቼ
ጌታን ተቀበለ። እግዚአብሔር የተመሰገነ ይሁን። ላጎታቸው እንደዚህ የሚለፉ ሰዎች፣ እናቶቻቸውን በምጥ የሚያስመልጡ ሰዎች ነው የሚያስቀኑኝ። የሆነው ሆኖ ሲኦል እንዳናያቸው፣ የሆነው ሆኖ እንሄዳለን፣ ግን ወንድምሽን ሲኦል እንዳታይ፣ እናትህን ሲኦል እንዳታገኛት ስለሱ የምትለፉ ስለሱ የምትተጉ፣ እሱ አስፈላጊ ነው። እግዚአብሔር በረዳን መጠን ዋናችንን ማሰብ፣ ዋናችንን ማድረግ፣ ለሱ መንቀሳቀስ። መንግስትን ሊሰጣችሁ ነው፣ ተዘጋጁ። ለትንሽ ነገር አትሯሯጡ። እናንተ ያላችሁ ሽጡ እኮ የሚላቸው ምጽዋት ስጡ የሚላቸው እኮ እኔ አለ ቀድሞ መንግስት ሊሰጣችሁ ነው። አንተ ታናሽ መንጋ አትፍራ አለ። አሁን ቤት እኮ አይደለም እኔ መሰራላችሁ አለ፣ መንግስት ሊሰጣችሁ ነው። ላንብበው ቁጥር 32 ላይ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁ ሽጡ፣ ምጽዋት ስጡ፣ ሌባ በማይቀርበት ብል በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ። እግዚአብሔር የተመሰገነ ይሁን። አይነጻጸርም። ምናረገው ነገር ከተዘጋጀልን መንግስት ጋር በፍጹም አይነጻጸርም። ስለዚህ ራሳችንን ወገኖቼ ወደዛ ማድረግ አለብን። ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ኑሩ። ሉቃስ 2:12 ቁጥር 40 መልሼ አነባለሁ። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እደግመዋለሁ፣ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። ምን ላድርግ? ተዘጋጅታችሁ ኑሩ። ሊሄድ ነው ብላችሁ፣ ሊመጣ ነው ብላችሁ፣ እሱም ካልሆነ ደግሞ በሞት ሊሄድ ይችላል፣ ልወሰድ ይችላል። እኔ አንዳንድ ስብከት የመጨረሻ ቢሆን ብዬ ነው የማስበው። አንድ ጊዜ ወንድማችን ማሙሻ እየሰበከ በጣም ቆንጆ ጊዜ ነው አንድ ጉባኤ ያሳለፍ ነው አለ። ከዛ በኋላ ፋይናሊ ከዛ ከጉባኤ ውስጥ እየሸኙኝ እያለ በጣም በቤተክርስቲያኑ በር ላይ ግርግር ነበረ፣ ጩኸት፣ የሚያለቅሱ። ምንድነው የተፈጠረው ብዬ ወደ ግርግሩ ስንሰማ አንድ እዚህ ጉባኤ ውስጥ ሲካፈል የነበረው ሰው እኮ ነው ወጣት እንደ ወጣ መኪና ገጭቶት ሞተ እያሉ ነው የሚያለቅሱት። ያቺን 40 ደቂቃ ቀልጄባት ቢሆን አለ እሱ። ይሄ ሰው ወዴት እንደሚሄድ አይታወቅም ወገኖች። ጊዜ የለም፣ ጊዜ የለም። ተዘጋጁ፣ ተዘጋጁ። እግዚአብሔር በረዳን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11 እስከ 12 ጥቂት ተናግሬ ጨርሳለሁ። ይህን ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁ እያስቸኮላችሁ በቅዱስ ኑሮ። እንዴት ልዘጋጅ? በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ፣ ትጉ። በእርሱ እንድትገኙ ያለ ነውር ያለ ነቀፋ ሁኑ። አንደኛ ዮሐንስ ምዕራፍ 2 ከ15 እስከ 16 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። ዓለም ያልፋል፣ ምኞቱ ያልፋል። ይሄ ሁሉ እየተመኘን ያላቸው ነገሮች ያልፋሉ። በእውነት እኛ እኮ ብዙ የምናሳዝን አይደለንም። እንደ ኢሳይያስ 5 ላይ በጣም ብዙ ነገር የተደረገልን፣ እንደው ከተደረገን በምድር ላይ ብዙ ነገር ያየነን። አሜሪካ መምጣት ቀላል አይደለም። ቪዛ አግኝቶ መምጣት በተለያየ መንገድ ብዙ ውጣ ውረድ ያላችሁ፣ አመጣጣችን ይለያያል። ብዙ ውጣ ውረድ አይታችሁ ቢሆን እዚች ጋራ ምን በላው ምን ጠጣው ምን ለብሰው ሳይቸግረን፣ ስለዚህ ሳያሳስበ የምንኖርበት ቀላል ነገር እንዳይመስላችሁ ብዙ ከዛ ይልቅ ተደርጎልናል። ግን ዓለሙ ምኞቱም ያልፋሉ። የዚህም ሰማይ የኢትዮጵያም ሰማይ አንድ ቀን በትኩሳቱ ይቀልጣል። ምን ተማመንበት እዛም እዚህ ምንም የለም። ተዘጋጅታችሁ ኑሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። እስቲ እንግዳ ነኝ በሉ። መጻተኛ ነኝ። እስቲ እንግዳ ነኝ፣ መጻተኛ ነኝ። የመጻተኛ ኑሮ ሶርያውያን ኢትዮጵያ ውስጥ አሉ፣ አንዳንድ ቦታም አንዳንድ ሀገር አሉ። ምክንያቱም እንደ አሜሪካ መጣጥ ፎር ጉድ አይደለም የመጡት። አገር ሲስተካከል ይመለሳሉ። እዚህ ዛጋ ከብዙም ነገር አንፃር ምንም ማድረግ አይችሉም። ምንም ተስፋፍቶ መኖር አይችሉም። የለመኑ ጥቂት ስራ ከሰጣቸው አላቅም እነሱን የሚመለከት ነገር ካለ ይሰራሉ፣ ይበላሉ፣ ይኖራሉ።
ወይ ተከራይተው ወይ በመጠለያ ውስጥ ይኖራሉ። አንድ ቀን እግዚአብሔር ፈቅዶ ሶሪያ ከተስተካከለች ይመለሳሉ። እንግዳ ማለት እንዲህ ነው። መጻተኛ ማለት እንዲህ ነው። እስኪ ሄድ ነው መጠለያ ውስጥ ያለው፣ ሪፊውጂ ውስጥ ያለን ቅዱሳን መጠለያ ውስጥ ነው ያለን። መጠለያ ውስጥ እንወልዳለን፣ ችግር የለው። መጠለያ ውስጥ እናገባለን ጊዜ ካለ እኔ ጊዜ አለ ስለማይመስለኝ ነው። ጊዜ ካለ መደረግ ያለበት ነገር ይደረጋል። ስለዚህ ልጆች አሳድጉ፣ ምትወልዱ ውለዱ፣ ግን ጊዜ የለም። አንድ ላይ እንድትወሰዱ ሆናችሁ ስሩ። መጻተኞች ነን፣ እንግዶች ነን። ሶሪያውያን እየሄዱ አውሮፕላን ላይ እስራኤላውያኖች እየተመለሱ በአውሮፕላን ላይ ወልደዋል። በንስር ክንፍ የሚለው ኢሳይያስ ነው ምናምን የተጻፈው ቃል ነው እንደውም የተፈጸመው። አንድ የእግዚአብሔር ሰው ሲያብራራው አይቻለሁ። ወልደዋል በጉዞ ላይ ያሉ። ስደተኝነት ላይ እኮ አይሆንም ማለት አይደለም፣ ይሆናል። ግን ይሄም ያክል በጎደሉና በሞሉ ነገሮች ግን በጣም የምንቆራረፍበት ከእግዚአብሔር ጋር አንገት ለአንገት የምንያያዝበት ጊዜ ግን አይደለም። እመኑኝ። አንዳንዶች በሆነ ነገር ታድለው ይሆናል። በቃ እግዚአብሔር የተመሰገነ ይሁን። የዳግማይ ትንሣኤ ቀን ከነ የልጅ ልጆቻቸው ቤት መጥተው ዳቦ ይዘው ድሮ አረቄ ነበር፣ አሁን የሆነ ነገር ይዘው የሚመጡ እንኳን ተባረኩ። በቃ አንዳንዶቻችሁ ደግሞ ሌላ እድል ነው ያላችሁ። አንዳንዶቻችሁ ደግሞ በጣም የለፋችሁላቸው ልጆች ተበላሽተዋል። በቃ እግዚአብሔር ይመስገን። በቃ አንዳንዱ ታማሚ ነው፣ አንዳንዱ ገንዘብ ጎሎታል፣ አንዳንዱ የሆነ ነገር የለውም፣ አንዳንዱ የሆነ ነገር የለውም። በእነዚህ ሁሉ ከእግዚአብሔር ጋር ማዘናጊያ ስላሉ ተጠንቀቁ። ጭር ጊዜ ነው፣ በጣም አጭር ቀን ያለው። እግዚአብሔር በረዳን ከጌታ ጋራ መጨረሻችን ዘላለማችን ዕብራውያን 13 ቁጥር 14 በዚህ የምትኖር ከተማ የለችንም። ዲሲ የኛ ከተማ አይደለችም። ሲልቨር ስፕሪንግ የኛ ከተማ አይደለችም። ሄዳችሁ ደግሞ እንዳትከሰኝ። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን። ሃሌሉያ። ይሄው እኮ ሲልቨር ስፕሪንግ ከተማችን አይደለም እያልኩ እንዳልሆነ ታውቃላችሁ ነው፣ ግን ጊዜያዊ ነው። ዋናውን ከተማ ነው የዕብራውያን ጻፊ የሚነግረን። በዚህ የምትኖር ከተማ የለችንም። እኔ ዋና ከተማ ውስጥ ነው ያለሁት። አንዳንዴ ፎቶ ተነስተን እንደምንፖስተው ማለት ነው እዚህ ላይ ዲሲ ላይ ነኝ፣ ዋናው መኖሪያው ጋር አይደለም ወገኖቼ። ዋናችን ከተማችን ይመጣል፣ እሱን እንጠብቃለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ይህ የእግዚአብሔር ፍቃድ መቀደሳችሁ ነው፣ ከዝሙት እንድትርቁ ነው፣ ጌታ ስለዚህ የሚበቀል ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። እንዴት እንዘጋጅ? ተቀድሰን። እንዴት እንዘጋጅ? ተክተን። ጸሎት የሚባል ቦታ ላይ መቅረት የለብንም። በእውነት ነው የምነግራችሁ፣ በጣም በትልቅ ማሳሰቢያ። እኔ ለአንዳንዶቻችሁ ታናሽ ነኝ፣ ለአንዳንዶቻችሁ ለወጣቶች ታላቅ ነኝ። እመክራችኋለሁ፣ ትጉና ጸልዩ። ማምለጫ ብቸኛ ነገር እሱ ብቻ ነው ያለ። አልችልበትም አትበሉ፣ ይቻላል። እየጸለያችሁ ትችሉታላችሁ። መጸለይ በመጸለይ ነው። ለመጸለይ መጸለይ የሚል አንድ ፕሪንሲፕል አንድ እግዚአብሔር ሰው አለ። ለመጸለይ መጸለይ፣ ስለ ጸሎት ማንበብ አይደለም። ሰሞኑን እስቲ የጸሎት መጽሐፍ ከአማዞን ላይ እየገዛው ነው። እስከ መቼ ነው የምገዛው? ጀምረው እስቲ አሜን በሉ። እስቲ ጸልይ በሉ። ታጠገባችኋለሁ። ጸልይ፣ ወደ ጸሎት ተመለሱ። እኔ አርብን ብዙ ባዶ ወንበር ማየት አልፈልግም። ተመለሱ፣ ወደ ሐሙሳችሁ ተመለሱ፣ ወደ ሮብ ማታችሁ ተመለሱ፣ ወደ ሌሊት ጸሎታችሁ ተመለሱ፣ የማታ መሰዋችሁ ላይ ተመለሱ። ማን ጸልይበት ብር ብለን የምንወጣበት አይደለም። ለሚፈርሰው ነው ብር ብላችሁ እየወጣችሁ ያላችሁት። ለሚፈርሰው፣ ለሚጠፋው፣ ለሚቀልጠው፣ ለማይቀልጠው ትጉ። 6 የምትሄዱ ከሆነ 5 ቀደም ብላችሁ ተነሱ። ሰው ከእንቅልፍ ይቀነስ። ምን አለበት ሰው በጸሎት የሚተርፍ ከሆነ፣ እኔን የበለጠ የሚያዘጋጀኝ ከሆነ መጸለይ 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 መጸለይ። ወደ መጨረሻው ልምጣ። ዕብራውያን 10 ቁጥር 24 እስከ 25 ለፍቅር ለመልካም ሥራ መነቃቃት፣ ህብረት ውደዱ፣ ህብረት። ማቴዎስ 24 ወንጌል ስበኩ። ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል። ወንጌል ስበኩ። እግዚአብሔር በረዳን። በቻላችሁት መውጣት የምትችሉ ውጡ። ቅዳሜ ያለ መውጫ፣ አርብ አለ፣ ግን በእነዚህ የተገደቡ አይደሉም። በማንኛውም ሰዓት መውጣት ትችላላችሁ።
አንድ ሰው ካፌ ውስጥ ቁጭ ብላችሁ ስታርባክስ ለአንድ ሰው መስከራችሁ መግባት ይችላልላችሁ። አንድ ሰዓት አጥፍታችሁ 30 ደቂቃ አንድ ሰው በእናንተ ይተርፋል። አንድ ሰው በእናንተ ያመልጣል። ብዙ ነው እዚህ አካባቢ ሰው ቁጭ ብሎ የሚተክዝበት ቦታ በጣም ብዙ ነው። እንደምታውቁት ነው። ወክ የሚያረግ እየተከዘ በጣም ብዙ ነው። ወገኖቼ ድረሱላቸው። እኛን አመነን። ለምን እንደሆነ አላውቅም። እኛን አመነን። እጃችን ላይ ወደቀ። የወንጌል ጉዳይ እጃችን ላይ ወደቀ። ስሩ። እናንተ ባለጠጎች፣ እናንተ ብዙ የምትለፉ የመጨረሻ ምክርና ጨርሳለሁ። አንደኛ ጢሞቴዎስ ምዕራፍ 6 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ኑሮዬ ይበቃኛል ለሚለው ግን ምዕራፍ 6 ቁጥር 6 እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም፣ አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳ በብዙ ምኞት በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅን፣ የእግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ሁሉም በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ በጲላጦስ ዘንድ መልካም መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነቀፋ ያለ እድፍ ሆነ ትእዛዙን ጠብቅ። ያን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉሥ የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየው፣ ሊያይም አይቻለው። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። በአሁን ዘመን ባለጠጎች የሆኑት የትዕቢት ነገር እንዳያስቡ ደስ እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዙ ተብለናል። እውነተኛውን ሕይወት ይይዙ ዘንድ እውነተኛውን ሕይወት ለሚመጣው ዘመን የሚመጣ ዘመን አለን። ይህንን ከዳግም ምጽአቱ ጋር ከሰከንድ ካሚንግ ኦፍ ክራይስት ጋር ነው የሚያገናኘው። ማየት ትችላላችሁ ማብራሪያውን። እውነተኛውን ሕይወት ይይዙ ዘንድ ለሚመጣ ዘመን ለራሳቸው መልካም መሰረት የሚሆነውን መዝገብ እየሰበሰቡ መልካምን እያደረጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ተብለናል። ለሚመጣው ዘመን መልካም መሰረት መስርቱ። የሚመጣው ዋናችሁ ነው። ይሄ እየተሮጥንለት ያለው ነገር ዋና አይደለም። በዚህ ግን በሩጫችን ላይ ግን ዋናው ግን መስራት እንችላለን። በጣም እድለኞች ነን። የሚሰራበት 24 ሰዓት የሚለፋበት ሀገር ነው የመጣ ነው። ግን ለዋናው ስሩ። ለዋናው ነገር አድርጉ። ይቻላል። በገንዘባችሁ ማድረግ ይቻላል። በምትለፉበት እግዚአብሔር በሰጣችሁ በእያንዳንዱ ፕሮፌሽን መስራት ይቻላል። ግዴታ ሙሉ ጊዜ መስጠት የለባችሁም። ሙሉ ጊዜ የሰጠነውም ነገር ምን እየሰራን እንደሆነ ስለማይታወቅ የብዙዎችን ነው የምላችሁ። ሁላችንም የሚጠቀልል ስለሆነ ነው። ግዴታኛን ቸርች መሆን የለበት። ትንሽ ስለሰራን ይሄም ያክል የሚያስታበይን አይደለም። እየሰራን አይደለም። ስሩ። ማድረግ ያለባችሁን አድርጉ። መልካም መሰረት መስርቱ። የሚመጣው ነገር ላይ ኢንቨስት አድርጉ። ብልህ ሰው ይሄን ያደርጋል። ይሄንን በጌታ በኢየሱስ ክርስቶስ ስም እላችኋለሁ። ጸልያለሁ። ሃሌሉያ።